ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆያለሁ። በቅድሚያ ግን ከሀገር ውስጥ ወደ ተገኙ መረጃዎች እናልፋለን። የመጸዳጃ ቤትና ያልተጣራ ፍሳሽ ቆሻሻ የሚለቁ ግለሰቦችም ሆኑ ድርጅቶች እስከ 300 ሺህ ብር ድረስ እየተቀጡ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር በተለያዩ ክፍለ ከተሞች ከመኖሪያ ቤት የመጸዳጃ ቤት ወይም ማንኛውም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ የለቀቁ ወይም መስመሩን አገናኝተው ወንዙን የበከሉ ድርጅቶችና ግለሰቦችን ከ150 ሺህ እስከ 300 ሺህ ብር እየቀጣም ይገኛል። የባለስልጣኑ የኮሚኒኬሽን ዳይሬክተር አቶ የምስራች ግርማ ለብስራት ሬዲዮ እንደገለጹት ወቅቱ የክረምት ወቅት በመሆኑ ዝናብ በሚዘንብበት ወቅት ከግለሰቦች መኖሪያ እንዲሁም ከድርጅቶች የመጸዳጃ ቤት ወይም ማንኛውም ያልተጣራ ፍሳሽ ቆሻሻን ወደ ወንዝ የሚለቁ እንዲሁም አካባቢን የሚበክሉ ግለሰቦች በባለስልጣኑ ደንቡ መሰረት እስከ 300 ሺህ ብር የሚደርስ የገንዘብ ቅጣት ይጣልባቸዋል። ይህንን ሕግ ጥሰው የተገኙ አካላት አሁን ላይ እየተቀጡ እንደሚገኙ ጨምረው ለብስራት ሬዲዮም ገልጿል። በተጨማሪም ህብረተሰቡ ለማንኛውም አይነት የደንብ መተላለፍ በነጻ ስልክ 9995 መረጃና ጥቆማ እንዲሰጥ አቶ የምስራች ጨምረው ገልጿል ስትል ሰምሃር አለባቸው ዘግባለችም። በኮሬ ዞን የገዛ ባሏን የገደለችው ግለሰብ በእስራት ተቀጣች። በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ ደርባ ማናና ቀበሌ ልዩ ስፍራ ወካለ ወይም ወይዶ ተብሎ በሚጠራ ቦታ ነው የወንጀል ድርጊቱ የተፈጸመው። ተከሳሽ ተስፋይነሽ ዘለቀ የተባለች ሲሆን ከምሽቱ 2 ሰዓት አካባቢ ድርጊቱን ፈጽማለችም። ተከሳሽ ከትዳር አጋሯ ሳሪያ ጋር በተነሳ ለመግባባት ምክንያት ምሽት ላይ ከቤት ወጥታ እንደተሰወረችም ተገልጿል። የትዳር አጋሯም ተከሳሽን ለመፈለግ ወደ ጎረቤት ቤት ሲሄድ ወደዚያ አልመጣችም የሚል ምላሽም ያገኛል። በመቀጠልም ወደ መኖሪያ ቤቱ ተመልሶ በጓሮ በኩል ባትሪ እያበራ ሲፈልጋት ተከሳሽ ተደብቃ በነበረችበት ቦታ አጠገቧ እያለፈ ያለ ይዛው በነበረው ቆጮ መቁረጫ የቀኝ አንገቱን አንድ ጊዜ በመቁረጥ ሕይወቱን እንዲያልፍ ማድረጓን የኮሬ ዞን ፖሊስ መምሪያ አዛዥ ምክትል ኮማንደር ሲዳሞ ማዳሞ ለብስራት ሬዲዮ ተናግሯል። ፖሊስም ተከሳሽን በቁጥጥር ስር በማዋል የክስ መዝገቧን ለአቃቤ ሕግም ያቀርባል። አቃቤ ሕግም ተከሳሽ በፈጸመችው ከባድ የሰው ግድያ ወንጀል ክስ መስርቶም ለፍርድ ቤትም ያቀርባል። ፍርድ ቤቱም ተከሳሽ ጥፋተኛ መሆኗን በቀረበለት የክስ መዝገብ በማጣራት በ20 ዓመት ጽኑ እስራት እንድትቀጣ ወስኖባታል ሲሉ ምክትል ኮማንደር ሲዳሞ ማዳሞ ለብስራት ሬዲዮ ተናግሯል ስትል ሳምራዊት ስዩም ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በተራዘመው ጦርነት የተነሳ አሜሪካ የሚሳይል እጥረት ገጥሟታል ተባለ። የሮያል ዩናይትድ ሰርቪስ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ማይክል ስቴቨንሰን አሜሪካ የሚሳይል መጥለፊያ ክምችቷ እየቀነሰ መምጣቱና ጦርነቱ ከቀጠለ ሁኔታው እንደሚባባስ ለወራት ሲዘገብ መቆየቱም ይናገራሉ። እውነታው ግን በእነዚህ የሚሳይል እጥረቶች ምክንያት የአሜሪካ ወታደራዊ ኃይል በክልሉ ውስጥ እንቅስቃሴውን ሲያደርግ ለአደጋ መጋለጥ እድሉም ከፍተኛ ነው። ይህ ሁኔታ በምስራቅ እስያ ለሚገኙ ሌሎች ወታደራዊ እዞችም ጫና እየፈጠረ ስለሆነ ችግሩ እጅግ አሳሳቢ ደረጃ ላይ ደርሷል ሲሉ ስቲቨንስ ለአልጀዚራም ተናግረዋል። ትራምፕ የሚዲያ ተቋማት ስለ አሜሪካ የሚሳይል ክምችት ዘገባ የሚነገሩት ሐሰት ነው ቢሉም ስቲቨንስ እውነታዎች ግን ናቸው ሲሉም አስረድቷል። ይህንን አካሄድ መከተል የሚያስከትለው ችግር በሆነ ወቅት ላይ የፖለቲካ ተቀናቃኞች ይህንን ለመሸፈን የሚሞክር ድክመት መሆኑን ስለሚረዱ በዚህ ምክንያት ሊተቿቸው ወይም ሊያጠቋቸው ይችላሉ የሚል ነው ብለዋል ስቲቨንስ። የአጋማሽ ዘመን ምርጫ ሊካሄድ 3 ወራት ብቻ ቀርቷል። ዴሞክራቶች ይህንን ጉዳይ በመመልከት የመከላከያ ጦር መሳሪያ ክምችቶን በሚገባ አላስተዳደሩትም ሊሉ ይችላሉ። ይህ ደግሞ ዋናው ነጥብ ነው። ጦርነቱ በመራዘሙ ምክንያት አሜሪካ ችግር ገጥሟታል ሲሉም አክለዋል። የአሜሪካ ተመራማሪዎች አርቲፊሻል ኢንቴሊጀንስን በመጠቀም አዳዲስ ቫይረሶችን ፈጠሩ። በተፈጥሮ ውስጥ የማይገኙ ቫይረሶችን ለመፍጠር ለመጀመሪያ ጊዜ አርቲፊሻል ኢንቴሊጀንስ ጥቅም ላይ የዋለ ሲሆን የአሜሪካ ተመራማሪዎች በሰው ሰራሽ አስተውሎት አዳዲስ ቫይረሶችን መፍጠራቸውን አስታውቋል። ይህ በሳይንስ ዘርፍ የመጀመሪያ የሆነው ስኬት ለሕክምና እድገት ተስፋን የሚሰጥ ቢሆንም በተመሳሳይ ጊዜ ግን ይህንን ዘመናዊ ቴክኖሎጂ ሊያስከትል ስለሚችለው አደጋ ስጋትም ፈጥሯል። በሳይንስ ጆርናል ላይ በታተመው ጥናት ውጤት መሰረት ከስታንፎርድ ዩኒቨርሲቲ እንዲሁም ከኤምአይቲ እና ሃርቫርድ የብሮድ ኢንስቲትዩት የተውጣጡ ተመራማሪዎች ባክቴሪያን የሚያጠቁ ቫይረሶች አይነት
የሆነውንና በተፈጥሮ የሚገኘውን ፋጅ እንደ መነሻ በመጠቀም በአርቲፊሻል ኢንተለጀንስ አማካኝነት በሺዎች የሚቆጠሩ ጂኖሞችን መፍጠራቸውን ገልጿል። መርማሪዎቹ በኬሚካል አዋህደው 300 የሚሆኑ ጂኖሞችን በላቦራቶሪ ሁኔታዎችን ሞክረውታል። ይህም ሐሙስ ዕለት በታተሙት ግኝቶች መሰረት 16 ቫይረሶችን አስገኝቷል። በምርመራዎቹ መሰረት ከተፈጥሯዊ ቫይረሶች ይልቅ የኢኮላይ ባክቴሪያዎችን በመግደል ረገድ የተዋጣለት ሰው ሰራሽ ቫይረሶች የበለጠ ውጤታማ ሆኖም ተገኝቷል። አቀራረባችን እንደ ዳይሬክት ዝግመተ ለውጥና ምክንያታዊ ምህንድስና ካሉ ዘዴዎች ጋር ተዳምረው ሰው ሰራሽ ጂኖሚክስ ሊያሳካ የሚችለውን ያሰፋዋል። በፍጥነት በሚለዋወጡ በሽታ አምጪ ተህዋሲያን ላይ ተለዋዋጭና ጠንካራ የፋጅ ሕክምናዎች ለመፍጠር መንገድ ይዘረጋል። እናም ለትላልቅና ውስብስብ ጂኖሞች ትውልድ ዲዛይን መሰረት ይጥላል ሲሉ ተመራማሪዎቹም ጽፈዋል። በጥናቱ ውስጥ ያልተሳተፉት በቶሮንቶ ዩኒቨርሲቲና በቶሮንቶ አጠቃላይ ሆስፒታል የሚገኙ ተላላፊ በሽታ ባለሙያ የሆኑት አይዛክ ቦጎች ጥናቱ ተስፋ ሰጪና አሳሳቢ አንድምታዎችን እንዳስከተለም ተናግሯል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። መረጃዎቹን እየነገርኳችሁን የሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን።